አዳምና ሔዋን የለበሱት የቁርበት ልብስ ከሌዋታን ቆዳ የተሰራ ነው ይላል። በጣም ጥናት ለምትሹ ኦፕን ማይንድድ ለሆናችሁ ነው ይሄን ጥቆማ መሰጣችሁ። ቅዱስ ገብርኤል መርቶ እንዳስገባው ይጽፋል። አዳምና ስለ ሔዋን የቁርበት ልብስ ወይ መጎናጸፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድነው? የት መጣ? አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸው ይህን የቆዳ ልብስ ወደ በኩር ልጆቻቸው ያስተላለፉት ነበር ይላል። ዛሬ የምነግራችሁ ስለ አዳምና ሔዋን ልብስ ምስጢራዊ ልብስ ነው። የአዳምና ሔዋን ልብስ ጉዳይ በጣም አስገራሚ ነገርን የያዘ ነው። እንግዲህ ቀድሞ የነበራቸው ልብስ ምንድነው የሚለውንም ጨምረን ነው የምናየው። ያ ልብስ የት ገባ፣ የት ደረሰ የሚለውንም ጨምረን እንዳስሳለን። እንግዲህ ተመልካቾቻችን ሐሳብ አስተያየታችሁን ላኩልን። ታምብሳፕ ምልክት ተጫኙ። ሁሉ ጊዜ ደግሞ እንደዚህ ስገባ ኖቲፊኬሽን እንዲደርሳችሁ የደወሏን ምልክት እንድትጫኑ መልእክቴን በማስተላለፍ እንግዲህ ወደ ውይይታችን እንቀጥላለን። ቀድሞ እንግዲህ በተፈጠሩ ጊዜ በተለይ በዕለተ ዓርብ ነው እንደተፈጠሩ ነው ቅዱሱ መጽሐፍ የሚናገረው። አዳምና ሔዋን በተለይ ኩፋሌ የሚለው ትልቁ ጥንታዊ መጽሐፍ ወይም ጁቢሊስ የሚባለው አዳም በተፈጠረ በ40 ቀኑ ገነት እንደገባና ሔዋን በተፈጠረች በ80 ቀኗ ገነት እንደገባች ይናገራልና ይሄ መጽሐፍ ላይ እንደምናየው አዳም በ40 ቀኑ መላእክት ብርሃን አልብሰው ብርሃን አጎናጽፈው ወንዘ ይዘምሩ ቅድሚሁ ጾታ መላእክት ይላል በፊቱ እየዘመሩ ገነት ገብቷል ይላል። እንግዲህ ታላቁ መጽሐፍ በተለይ ይሄ መጽሐፍ በጣም ትልቅ መጽሐፍ ነው። ጥንታዊው ኤጲፋኒዮስ መጽሐፍና ሌሎችን የሚያካተተ አንድ የብራና ጽሑፍ ነው። እሱንም የእጅ ጽሑፍ ነው። እሱን እስቲ አነብላችኋለሁ። ምን ይላል? ከዚህ በኋላ አዳምን መላእክት የብርሃን መጎናጸፊያ አጎናጽፈው የብርሃን ጫማ ጫምተው የብርሃን ዘውድ አክሊል ደፍተው በእልልታ በደስታ ወስደው ገነት አገቡት ይላል። ወአልበስዎ ለአዳም ብርሃነ እምጸዳለ መንፈስ ቅዱስ ወአብእዎ ውስተ ገነተ ተድላ ይላል። እንግዲህ የእጅ ጽሑፍ ነው፣ ጥንታዊ ጽሑፍ ነው። በተለይ አዳምን ታሪክ ሕይወት አዳምና ሔዋንን የያዘ ነውና እንግዲህ ስክሪኑ ላይ እንደምታዩት ስለ አዳም ልብስ ይሄ መጽሐፍ ይናገራል። እና በተፈጠረ በ40 ቀኑ በብርሃን ሰረገላ አስቀምጠው መላእክት እንዳስገቡትና የብርሃን ልብስ እንደተሰጠው ይጽፋል። ሔዋንን በተፈጠረች በ80 ቀኗ ለሱ የተደረገው ክብር ለሷም ተደርጎላት እሷም የብርሃን አክሊል ዘውድ ደፍተው ወስደው ገነት ከአዳም ጋር ጨመሯት ይላል። ወአልበስዋ ለሔዋን ብርሃነ እምጸዳለ መንፈስ ቅዱስ ወአብእዎ ውስተ ገነተ ትፍሲት ወተድላ ወደመርዋ ምስሌሁ ይላል። ይሄ እንግዲህ መጽሐፍ የምታዩት መጽሐፍ ነው። እንግዲህ አዳምና ሔዋን በገነት ትእዛዙን ጠብቀው ሳሉ የብርሃን ልብስና የብርሃን መጎናጸፊያ እንደነበራቸው ነው መጽሐፉ የሚናገረው። አሁን ያንን የተከለከሉትን ዛፍ በበሉ ጊዜ ግን ያ የብርሃን ልብሳቸው እንደተገፈፈ አይናቸው እንደተከፈተና ራቁታቸውን እንደሆኑ አዩ ይላል። ነገር ግን በገነት ስለነበራቸው ልብስ ሌላ ጥቆማ የሚሰጠን ደግሞ ከራሱ ከቅዱሱ መጽሐፍ ሕዝቅኤል ነው እና ሕዝቅኤል በ28ኛው ምዕራፍ ቁጥር 13 ላይ በእግዚአብሔር ገነት በኤደን ነበር የከበረ ዕንቁ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ያሰጲድ፣ ሰንፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስ ነበር ይላልና የአዳም ልብስ የብርሃን ልብሱ ልክ እንደ በከበሩ ማዕድናት ሕዝቅኤል በዘረዘራቸው የከበሩ ማዕድናት አይነት እንደውም እንደ ጥፍር ነው ይላሉ። እንደ ጥፍር ለስልስ ያለ መልካም ሰውነት እንደ ማዕድን የሚያበራ እንደሆነ ሕዝቅኤል ጠቅሶታል። በተለይ ይሄው አዳም በገነት ሳለ ላዩ ላይ የሚያበራው የማዕድን አይነት በኋላ ካህናቶቹ ከክርስቶስ ልደት በፊት የነበሩት በዘጸአት 28:17 እስከ 20 ያንኑ ማዕድን አይነት ልብስ ለብሰው 12 አይናቁ ለብሰው ይገቡ እንደነበረ ነው የሚናገረውና አሁን ዝርዝሩን ስናይ እንግዲህ እዚህ ላይም እንደምናየው አክሲማሮስም ላይ እንደምናየው ትርጓሚያቱ ላይ እንደምናየው ገድለ አዳም ላይ እንደምናየው ሕይወተ አዳም ሔዋን ላይ እንደምናየው ጥንታዊ ዶክመንቶች ላይ እንደምናየው እንግዲህ በገነት ሳሉ የብርሃን ልብስ እንደነበራቸው ነው። ያን የብርሃን
ልብስ እንግዲህ የተከለከሉትን ዛፍ በበሉ ጊዜ ተገፈው ራቁታቸው አይናቸው ተከፈተ ራቁታቸው እንደሆነ አዩ ይላል። ምን ማለት ነው? ጥንት ያን ነገር አፍረተ ስጋቸውንም ማየት አይችሉም፣ ምክንያቱም ልብሳቸው የብርሃን ነበረ። ያን ጊዜ ግን ያ ሲገፈፍ እርቃናቸውን መቅረታቸውን ማስተዋላቸውን የሚጠቁም ነው። ከዚህ በኋላ ግን ምን ይላል? ኩፋሌ 4:23 እና ዘፍጥረት 3:21 ላይ እንደምንመለከተው እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። ላይክ በማድረግ ኮሜንት በማድረግ ሰብስክራይብ በማድረግ እንድትከታተሉት መልእክቴን አስተላልፋለሁና ለሚስቱ የቁርበት ልብስ አደረገላቸው ይላል። ዛሬ በተለይ በኢትዮጵያ በበግ የሚጠብቁ በተለይ በኖላዊነት ወይም በእረኝነት ያሉ ያችን አጎዛ አይነት ቆዳ ልብስ ቁርበት ልብስ እንደሚለብሱ በተመሳሳይ መልኩ እንግዲህ ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸውም በማለት ይጽፋል። እንግዲህ ያ ቁርበት ልብስ ራሱ ከየት መጣ የሚለውን ነገር ነው ሊቁ የሚጽፈውና ምንድነው ያ ቁርበት ልብስ ራሱ ያለበሳቸው ከየት የመጣ ነው የሚለውን ዝርዝሩን ነው የምናየው። አሁንም እዚህ ትልቁ መጽሐፍ ላይ በግልጽ ተመልካቾቻችን እንደምታነቡት ምናልባት ይሄ ልብስ ምን ነበረ የሚለውን ነገር ዝርዝሩን ያው እያነበባችሁ ወይም እያያችሁ ትገኛላችሁ። ልብሱ ምንድን ነበረ? የለበሰው ልብስ ምንድን ነበረ? ያ ቆዳ ስኬት ተገኘ የሚለውን ሊቁ አስተያየት ሰጥቶበታል። ምናልባት ማየት ሊከብዳችሁ ይችላል፣ ስክሪኑ በሞባይል ስለሆነ መቀዳው። ምን ይላል? ምን አለበሰው ቢሉ አውሬ የበላው ያን የእንስሳ ቁርበት ነበረና ያን አለበሰው የሚል ሊቃውንት አስተያየት አለ። ሌላው ደግሞ እንግዲህ ያን ጊዜ ቁርበት ዳባ ተፍቆ ቁርበት ተዘፍቆ አልነበረምና ያለበሰው ደግሞ ግምጃ ነው። ግሎር ጋርመንት ማለት ግምጃ መጎናጸፊያ ነው የሚል ነው ሊቁ የጻፈው። ይህስ ቢሆን ደግሞ ግምጃውን ስለምን ዳባ ወይም ቁርበት ልብስ አለው ቢሉ በብርሃኑ መጎናጸፊያ አምሳል አንጻር አይቶ ግምጃውን ዳባ ወይም የቁርበት ልብስ አለው ይላሉ። እና ሌላ ደግሞ እንደ አንድምታ ሌላው ፍቺ ደግሞ ግምጃም አላለበሰውም፣ ያን ጊዜ ግምጃ ተሰርቶ ተሰፍቶ አልነበረምና ዳባ ያለው የገዛ ቁርበቱን ነው ይላሉ። ሰውነቱን የገዛ ቁርበቱን ለምን ወይም የሰውነት አካሉን ለምን ዳባ አለው ወይም የቁርበት ልብስ አለው ቢሉ ቀድሞ የአዳም አካሉ እንዲህ አልነበረም፣ እንደ ፋና የበራ እንደ ብርጭቆ የጠራ የማይወጋ የማይበጣ ሽንት አሰር ደም መግል የማይወጣው ጽሩይ አካል የነበረው የጠራ አካል የነበረው አካሉ ጌታ ልብስ ቁርበት ይሁን ብሎ ቢረግመው ያን ጊዜ አጥንቱ ከጅማቱ ስጋው ከቁርበቱ አንድ ጊዜ የሚገፈፍ ሆነ የሚል ትርጓሜ ነው የሰጡት። ይሄ እንግዲህ በአክሲማሮስ ላይ በዚህ በተለይ በትልቁ መጽሐፍ የግዕዝ ዶክመንት ላይ የተጻፈውን ነው የምናነበውና ይሄ ነው። ሌላው ትርጓሜ ኦሪት ላይም ደግሞ መተርጉማኑ ገጽ 38 ላይ እንዲህ የሚል ቃል አስፍረዋል። እሱንም አነብላችኋለሁ። ገጽ 38 በተለይ ሲተረጉሙት ከየት የመጣ ልብስ ነው የሚለውን ነው። ኦኬ ገጽ 38 ላይ በጣም ጥሩ። ዘውቱ ማይስ ሲል ነው እግዚአብሔር አዳምና ሔዋንን ቁርበት አለበሳቸው ነው የሚለው መጽሐፉ እንዳለ። ግን ከወዴት አምጥቶ አለበሳቸው ቢሉ ይላል አንበሳ የሰበረውን ነምር የጫረውን አምጥቶ አልብሷቸዋል ይላል። ወይ ተናገሩ ሀደ ከንፈረ እንዲል ከ7 ዓመት አስቀድሞስ ይላሉ እንደገና በአራዊትና በእንስሳት መካከል ጠብ የለም ብሎ እንስሳትን ያስገኘ ጌታ ይህን ማስገኘት ይሳነዋልን? ካለመኖር እምኀበ አልቦ ካለመኖር አምጥቶ አልብሷቸዋል። አንድም ቅርፍተ ዕፅ ነው። የፋርስ ነገስታት ቀለም እያገቡ በወርቅ በብር እያስጌጡ ይለብሱት ነበረ ይላል። አንድም አይዳለ ልብስ ዘማይስቲል ነው። የአካላቸው ልብስ የሚሆን ቁርበትን አለበሳቸው ብለው እንግዲህ መተርጉማኑ ጽፈዋል ማለት ነው። ይሄ እንግዲህ የኢትዮጵያ ሊቃውንት አስተያየት ነው። ከየት መጣ ቢባል በእንስሳትና በአራዊት መካከል ጠብ የለም። ስለዚህ ምናልባት ሊሆን የሚችለው እምኀበ አልቦ ካለመኖር አምጥቶ ነው የሚል ነው።
ሁለተኛው ሳቤ ደግሞ የራሳቸውን አካል ነው የሚል ደግሞ የኤጲፋኒዮስ አስተያየት አለ። ሌላው በጣም የሚገርመው ስለዚህ ጉዳይ ጻፈው ደግሞ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ታላቁ ሊቅ ነው። እንግዲህ እኔም የአባ ጊዮርጊስ መጻሕፍት ውስጥ 4ቱን 5ቱን ከግዕዝ ወደ አማርኛ ተርጉም ያለው በጣም ከሚያስደስቱኝ በህይወት ዘመኔ እዚህ ምድር ላይ ከተቀላቀልኩ በኋላ ልደሰትባቸው ከምችላቸው ነገሮች የአባ ጊዮርጊስን ስራ በረከቱን ፈልጌ በመስራቴ ነው። እንግዲህ ያለበሳቸው የቁርበት ለምድ ነው ይላል አባ ጊዮርጊስ። ከወዴት አመጣው ማን አረደው ካለንም እኛም እንግዲህ ለህዝቡ ምግብ ይሆን ዘንድ ይላል። ለህዝቡ ምግብ ይሆን ዘንድ በተለይ የነቢያቱን ይጽፋል። በምድረ በዳ የዘነበው የመና ቅንጣትን ማን ዘራው እንላለን ይላል። ለእስራኤል ለምሳሌ መና እየወረደላቸው ይመገቡ ነበርና ያን ምግብ ማን ዘርቶት ነው ያመጣው? ዳግመኛም ለምሳሌ ጠዋት ጠዋት ቁራ ለኤልያስ ያመጣለት የነበረን እንጀራ ማን ጋገረው ነው የሚለው ይጠይቃል። በሰርክ ያመጣለትን የነበረውን ስጋ ደግሞ ማን አረደው እንለዋለን። እና እግዚአብሔር ከሌለበት ማምጣት ይቻላል። ስለዚህ ይህንንም የቁርበት ልብስ ካለመኖር ነው አምጥቶ የሰጣቸው የሚል አስተያየት ሊቁ አባ ጊዮርጊስ ዘጋስጫ ጽፎታል። እንግዲህ የኤጲፋኒዮስን አስተያየት አይተናል። ተመልካቾቻችን የአክሲማሮስን አይተናል። የዘልደት ትርጓሜን አይተናል። የአባ ጊዮርጊስ ዘጋስጫን የኢትዮጵያውንም ጨምረን አይተናል። እና እናንተ ደግሞ ተመራመሩበት። አሁን ዋናው የቁርበት ልብስን ለብሰዋል። የቁርበት ልብስ ከምን ተሰራ የሚለውን ደግሞ ያው ቅድም ኤጲፋኒዮስ እንዳለው መተርጉማኑ እንዳሉት የስነ ፍጥረት ሊቃውንት ደግሞ በዚህ በትልቁ የስነ ፍጥረት ዶክመንታቸው ላይ ትልቁ የስነ ፍጥረት መጽሐፋቸው ላይ እንደጠቀሱት ይሄንን ያመለክታል። ሌላው ደግሞ በተለይ ራቢ ኤልዜር ደግሞ በተለይ በአይሁድ ትውፊት ደግሞ የነሱ መተርጉም የነበረው እንግዲህ ምናልባት ያ ልብስ ያ አዳምና ሔዋን የለበሱት የቁርበት ልብስ ከሌዋታን ቆዳ የተሰራ ነው ይላል። ያቺ እንግዲህ ብሄሞትና ሌዋታን የሚባሉ በጣም ግሩማን አራዊት እንዳሉ ባለፈው ነግሬያቸዋለሁ። ብሄሞት በምድር ላይ የሚኖር ነው። ሌዋታን በባህር ላይ የምትኖረውና 3 ክፍል አላቸው። ተኝተዋል። በሁለተኛው ክፍል በአንደኛው ምግባቸው ይመላለሳል። አንዱ የብስን ፍጥረት ይመገባል። ሌዋታን የባህርን ትመገባለችና ቆዳዋ በጣም አንጸባራቂ ስለሆነ ከዛ ከሌዋታን ቆዳ ነው ብሎ ደግሞ ራቢ ኤልዜር ይፈተዋል። እንግዲህ የሊቃውንት እይታ ምን ያህል ሰፊ እንደሆነ ምን ያህል በ360 ዲግሪ ዙሪያውን ዞረው እንደሚያዩ በጣም እናደንቃቸዋለን። ሌላው ደግሞ በጣም የምናደንቀው እንግዲህ ስለዚህ ነገር ሊነግረን የሚችለው እናንተም ብዙ እንድታነቡ ገና አላነበብንም። በጣም ችግሩ ምንድነው? ያላነበበ ጭንቅላት ብዙ ያላነበበ ጭንቅላት ትንሽ ነገር ብቻ ቅንጭብጭብጭብ ያለ ዕውቀት ያለው ሰው ለትችት አስቀድሞ አፉ የተከፈተ ነውና ግን ብዙ ያነበበ ሰው ጥቂት የሞላ ሰው ብዙ ጊዜ ለትችት አይፈጥንም። ምክንያቱም ትንሽ ውሃ የያዘን ስራ ይንቦጫቦጫል ይባላል። ግን ከሞላ ሞላ ነውና በደንብ እንድታነቡ ፈልጋለሁ። በተለይ ይሄንን መርሃ ግብር የምትከታተሉ የዩቲዩብ ቻናሌ ሁሉ ጊዜ ከንባብ ጋራ ከምርምር ጋራ ከዕውቀት ጋራ ብቻ እንድትኖሩ ፈልጋለሁ። ምርምርን፣ ዕውቀትን፣ ንባብን የማይፈልግ ሰው አንሰብስክራይብ አድርጎ ይሄን ቻናል እንዲወጣም በዛው መልእክቴን አስተላልፋለሁ። እናንተ ግን ምርምር ላይ ዕውቀት ላይ አመክንዮ ላይ እንድትጸኑ በጣም ነው የምፈልገው። ምክንያቱም ብዙ ነገር ካለማንበብ የተነሳ እየተንቦጫቦጭን ያለነው እና ኢትዮጵያ ላይ ደግሞ የንባብ ባህል በጣም ደክሟል። እንደሚታወቀው አንድ ሰው አንድ መጽሐፍ ጽፎ በጣም 3000 መጽሐፍት ወይም 5000 መጽሐፍት ጽፎ በአመት የሚያልቅለት በችግር 5000 ለመሸጥ በጣም የሚደክም ከሆነ እንግዲህ 120 ሚሊዮን ወይም 110 ሚሊዮን በላይ የሆነ ህዝብ 5000 ኮፒ ያነበበ ማለት ምን ያህል በጣም ገና እንደሆነን ያመለክታል። ስለዚህ በተለይ ወላጆች እኛ እንግዲህ ቢያልፍብንም ለልጆቻችን የንባብ ባህል እንድናወርስ ግን ሁልጊዜ አደራና መልእክቴን አስተላልፋለሁና ሌላ የምናየው እንግዲህ መጽሐፍ አዳም ወሔዋን የሚለው 446 ገጾችን የያዘ ጥንታዊ መጽሐፍ ላይም ደግሞ ስለዚህ ልብስ ይተርካል። ይህ እንግዲህ በጣም ሰፋ ያለ በጣም አስገራሚ የአዳም ሔዋን ታሪክን የያዘ ነው። ይሄ በግዕዝ የተጻፈ መጽሐፍ ኦገስት ዲልማን ከግዕዝ ወደ ጀርመንኛ ተርጉሞታል። ዲልማን የሚገርም ሊቅ ነው። ኦገስት ዲልማን፣ አውግስጦስ ዲልማን የግዕዝ መዝገበ ቃላት በጣም ትልቅ ሪሆን አላቅም የሰራ መዝገበ ቃላት የሰራ አንድ ምሁር ነው። አለቃ ኪዳነ ወልድ ክፍሌ ከዚህ ምሁር ተጠቅመዋል። እሳቸውም ጠቅሰውታልና ይሄንን መጽሐፍ አዳም ወሔዋንን
ከግዕዝ ወደ አማርኛ ዶክመንት ተርጉሞታል። ለሁለት የተከፈለ ነው። አንደኛው መጽሐፍ አዳም ወሔዋን ቀዳማዊ ነው ወይም the first book of Adam and Eve ይላል። ሁለተኛው መጽሐፍ አዳም ወሔዋን ካልዕ ይላል ወይም the second book of Adam and Eve ይላልና ይሄን ነው። በተለይ ደግሞ ኤስሲ ማለን ደግሞ ከጀርመንኛ ወደ እንግሊዘኛ ዲልማን የተረጎመው ደግሞ ወደ ለውጦታል ማለት ነውና በጣም 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 ጥናት ለምትሹ ኦፕን ማይንድድ ለሆናችሁ ነው ይሄን ጥቆማ ምሰጣችሁ። ስለ አዳምና ስለ ሔዋን ቅዱሱ መጽሐፍ በጣም ትንሽ ነገር ነው የሚናገረው፣ ምክንያቱም ሁሉም ቢዘረዝር የለምና በየትውፊቱ ብቻ ተጽፎ ተሰንዶ ያለውን ዶክመንት ምርምር ለሚሹ እውቀትን በእውቀት መራቀቅ ለሚሹ ብቻ ጥቆማ አደርጋለሁ። ብዙዎቹን አንብቤያቸዋለሁ። ደስ ከሚሉ ነገሮች በተልበቴሎጂ ሳለው እነዚህ መጽሐፍት አድምጬ ነው ያነበብኳቸውና እስካሁን ድረስ በጣም በጣም ይጠቅሙኛል። አልፎ አልፎም ደግሞ አሁን መለከታቸዋለሁና በተለይ ጥናትን ለምትሹ ሰዎች ነው ይሄን ጥቆማ ማደርገው። ሌላው ሕይወት አዳም ሔዋን የአዳምና ሔዋን ሕይወት የሚል ደግሞ በሂብሩም አለ በግሪክም ያለ ጥንታዊ ዶክመንት አለ። እሱም በዝርዝር ይነግራቸዋል። እሱንም እንድታነቡ ነው። ሌላው ደግሞ ራእየ አዳም የሚል አለ። እሱ በተለይ በላዕላይ ግብጽ በናግ ሐማዲ የተገኘ ነው እና ያ ዶክመንቱ እዛው በናግ ሐማዲ ቤተ መጻሕፍት ላይብራሪ በኮዴክስ ደረጃ ያለ ነው። በሲሪያ ካለ፣ በአረብኛ አለ፣ በኢትዮጵያ በግዕዝ ቋንቋ አለ፣ በአርሜኒያን በጆርጂያና በግሪክ ያለ መጽሐፍ ነውና ይህ መጽሐፍ እንግዲህ አስገራሚ መጽሐፍ ነው። በተለይ ራእየ አዳም ይላል መጽሐፉ። የሚገራርሙ ነገሮች ነው በአዳምና በሔዋን ዙሪያ ያለው እና እንድታነቡት በጣም እፈልጋለሁ። እና ሌላው በአዳምና በሔዋን መጽሐፍ ቅድም በጠቀስኩላችሁ መጽሐፍ አዳም ወሔዋን ላይ እንግዲህ ምን ይላል? አዳም ከገነት ከተባረረ በኋላ ደብረ ቅዱስ የሚባል ተራራ ዋሻ ውስጥ እንደነበረ ቅዱስ ገብርኤል መርቶ እንዳስገባው ይጽፋል። በጣም የሚገርም ታሪክ ነው ያለው። በተለይ አብርል አዝርል የሚባሉ ወፎች ከሱ ጋራ ይውሉ በጣም መልካም ድምጸ መልካም ወፎች ናቸውና እያጫወቱት እንደሚመልሱና 12 ምንዳፋጽ የሚያስወረውር በጣም ሰፊ ቀስት መወርወር የሚያል ሰፊ ዋሻ ውስጥ እንደነበረና እንደም ኬቭ ኦፍ ትሬዠር ይባላል። በጣም ብዙ ምስጢራዊ ነገሮችን በውስጡ ያስቀምጥ እንደነበረ ይገልጻል። እና በተለይ 50ኛው ምዕራፍ ላይ ምን ይላል? መላእክት ከእግዚአብሔር ታዘው በደብረ ቅዱስ ዋሻ አቅራቢያ ካለ ከዘንባባ እሾህ አሰፋፍን ያሳዩት ነበር ይላል። በጣም ይገርማል። ልክ እንደ ርዕሰ መነኮሳት እንጦንስ ቅዱስ ሚካኤል አሰፋፉን ሰሌኑን እንዳሳየው ያም ያሳዩት ነበር ይላል። እንደውም ሊቃውንት ማየት ከመልአክ መቀበል ከአምላክ ብለው የሚጠቅሱት ማለት ነውና በጣም ነው የሚገርመኝ። እና አሰፋፉን ራሱ ያሳዩት ነበር ይላልና የገነት የደብረ ቅዱስ ቆይታው እጅግ አስገራሚ ነው። በጣም ብዙ ነገር ነው ያለው። በጣም የገነት ቆይታው ከገነት ከተባረረ በኋላ ቆይታው ከወጣ በኋላ እንዴት የደረሰበትን ፈተና አራዊት እንዴት እሱን ለመንከስ እንዴት ያባረሩት እንደነበረ ሁሉንም የያዘ ነው። በጣም ሁሉንም የያዘ ነው። ለምሳሌ በቃየል ሞት እንዴት እንዳዘነ፣ በአቤል ሞት ይቅርታ እንዴት እንዳዘነ፣ እንዴት እንዳለቀሰ ብዙ ምስጢር አለው። ብቻ ሁሉንም ማንበብ ይከብዳል። ሁሉንም በዚህ ሰዓት መግለጽ ይከብዳል። አሁን ግን ምነግራችሁ ሌላ በጣም ስለመጎናጸፊያው ነው ዛሬ የምንነጋገረው። ክቡራና ክቡራት፣ በዛሬው መርሃ ግብራችን ላይ ስለ አዳምና ስለ ሔዋን የቁርበት ልብስ ወይም መጎናጸፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድነው? የት መጣ? ስለዚህ ልብስ በጣም በስፋት ማጥናት ለምትሹ ነው ይሄን መረጃዎችን ያቀረብኩላችሁ ያለው። ሌላው እኔም ስለዚህ ልብስ በጣም ጓጉቼ ብዙ መጻሕፍትን አንብቤያለሁ፣ ተመልክቻለሁ የት ገባ የሚለውን ነገር። መጨረሻ ላይ ግን ልቤን ያሳረፈ አንድ መጽሐፍ ነው። እሱም መጽሐፈ ያሻር ነው። መጽሐፈ ያሻር እንግዲህ በኦሪቱ ጽፈው ሁሉንም መጽሐፍ ስለማይቻል የተረፈው በያሻር መጽሐፍ ተጽፏል ብለው ይዘጋሉ። ይሄ መጽሐፍ ቅዱስ የምታነቡ ሁሉ ታውቁታላችሁና በያሻር መጽሐፍ ተጽፏል እያሉ ያልፉታል። በጣም ሰፊ ነው። ምክንያቱም የአዳምና ሔዋን ታሪክ ራሱ ብዙ ገጽ ከሆነ ሁሉንም አንዳንድ ትልልቅ መጽሐፍ ይወጣውና ለሰዎች ለማንበብም ስለሚከብድ የተረፈውን በዚህ መልኩ ያስቀምጡት ነበረ ቀደምቶቹና
91 ምዕራፎች አሉት መጽሐፈ ያሻርና በተለይ ስለዚህ መጎናጸፊያ ታሪክ የያዘ ድንቅ መጽሐፍ ነው። እንግዲህ እዛ መጽሐፍ ላይ ምን ይላል? አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸውን ይህን የቆዳ ልብስ ወደ በኩር ልጆቻቸው ያስተላልፉት ነበር ይላል። የበኩር የሆኑ ልጆቻቸው አዳም ለቃየል እንዳያስተላልፍ ያው ቃየል የተረገመ ሆነ። ምክንያቱም ወንድሙ አቤልን ስለገደለ ማለት ነው። ወንድሙ አቤልን ስለገደለ ያው አቤልም ሞተ። በተለይ የአቤል ሞት በኋላ ላነሳላችሁ እችላለሁ እና ለሴት ሰጠውና ስለዚህ ይሄን ልብስ ምን ይላል? በኩር የሆኑ ልጆች እየለበሱ መስዋዕትን ለእግዚአብሔር ያቀርቡ ነበር ይላል። ይሄን የቁርበት ልብስ ወይም መጎናጸፊያ እግዚአብሔር ለአዳም የተሰጠውንና እንግዲህ አዳም ያው 930 ዓመት ምድር ላይ ቆይቷል። ለልጁ ሴት ሰጠው። ሴት ደግሞ ያው ተወዳጅ የሆነ አባትና እናቱን ያገለገለ ነው። 912 ዓመት ነው ምድር ላይ የቆየው። ከዛ ለሄኖስ ሰጠው። ሄኖስ ወደ 905 ዓመት ቆይቷልና በተለይ በጸፍጸፈ ሰማይ ላይ በሰሌዳ ብርሃን ፊደላትን ለመጀመሪያ ጊዜ ተገለጠለት ነው ይሄን ልብስ ለብሶ። ሌላው ቃይናን ነው። 910 ዓመት ኖሯል። ሄኖስ ለቃይናን ይሄን ልብስ ሰጠው ይላል። ከዛ ቃይናን 910 ዓመት ከቆየ በኋላ ለመላልኤል ሰጥቶታል። መላልኤል 895 ዓመት ያው ምድር ላይ ቆይቷል። ይሄን ልብስ ይዞታል ማለት ነው። እንግዲህ መላልኤል ደግሞ ለልጁ ለያሬድ ነው የሰጠው። 962 ዓመት ነው ያሬድ የቆየው። ያሬድ ማለት ርደት ማለት ነው፣ ወረድ ማለት ነው። ቀጥሎ በጣም ብዙ ምስጢርን ላወቀውና ለተረዳው ለልጁ ለሄኖክ ሰጥቶታል እና ሄኖክ ይሄን ልብስ ለብሶ በተለይ ኔፍሊሞች ይሄ በዘመኑ የነበሩ ከመጣባቸው ነገር ሁሉ እንደተጠበቀ ይጽፋል። 365 ዓመት ምድር ላይ ከቆየ በኋላ ያው በሰባተኛው ዓመት 6 ዓመት በግረገነት ቆይቶ በሰባተኛው አሳርጎታል እና ኡራኤል እየመራው ፈለካትን አየራትን ሙፃ ነፋሳትን የፀሐይን የጨረቃን የከዋክብትን ምስጢር በስፋት ተረድቷል እና እሱንም በጽሁፍ መልኩ አኑሮታልና ሄኖክ ያን ልብስ ይለብሰው ነበር ይላል ያሻር እና ሞትን እንዳይ እንግዲህ ሲሰወር ለልጁ ለማቱሳላ ሰጠው። ማቱሳላ በጣም በእድሜ ረጅም ዘመን የኖረ ነው። ወደ 969 ዓመት ማቱሳላ ኖሯል። ማቱሳላ ደግሞ ሊያርፍ ሲል ለልጁ ለላሜ ሰጥቶታል። ላሜ እንግዲህ 777 ዓመት ምድር ላይ ቆየ። በመጨረሻም በዘመኑ የጥፋት ውሃ የመጣና መርከብ ወደ ልጁ ወደ ኖህ ይሄንን የምስጢራዊ መጎናጸፊያ የአዳምና ሔዋን ልብስን እንደሰጠው ነው የሚጽፈውና ኖህም መርከብ ውስጥ ያንን ልብስ ይዞት እንደገባ ይጽፋል። በተለይ 950 ዓመት ኖሯል። እንግዲህ የጥፋት ውሃ ምድርን ካጠፋት በኋላ ሴም ካም ያፌት ከባለቤቶቻቸው ከሚስቶቻቸው ማለት ነው እሱም ከሚስቱ ጋር ነው አብሮ የገባው 8 ነፍሶ ነው። በመጨረሻም ከመርከቧ ወጡ። ከመርከቧ ከወጡ በኋላ እንግዲህ ምን ተከሰተ ነው የሚለው ከለታት ባንዳቸው ያው ኖህ ቅዱሱን መጽሐፍ ባጭሩ አስቀምጦታል። ወይን ጠጥቶ ተራቁቶተኛ ነው የሚለው። ወይን መጎናጸፊያ አስቀምጦት ነበር የተኛው። ተራቁቶ ነው የተኛው ወይን ጠጥቶና ያን ጊዜ ካም ያን መጎናጸፊያ ከኖህ እንደወሰደው ወተላይ ወይን ጠጥቶ በተኛበት ጊዜ ይላልና ምክንያቱም በኩር አልነበረም እና ያ ደግሞ የሚተላለፈው በጣም ኃይል ያለው መስዋዕት መሰዋት የሚያስችለው ልብስ ለበኩር ስለሚሰጥ ካም እንደምታውቁት ደግሞ በኩር የመጀመሪያ ልጅ ስላልነበረ ያችን የበኩራዊ ክህነት ለማግኘት ሲል ያችን ልብስ ወሰደ ነው የሚለው። ያን ጊዜ ኖህ ስለተራቆተ ያፌትና ሴም ወደ ኋላ ሄደው ሸማቸውን አጎናጽፈውታል ይላልና ኖህ ከነቃ በኋላ ታናሹ ልጅ ያደረገበትን አወቀ ይላል እና ያሻር የሚተረጉሙ ያንን እንደወሰደበት ነው ያወቀው። ያንን ልብስ ነው ማለት ነው። እንግዲህ የካም ልጆች የምታውቋቸው ናቸው። ኩሽ አለ፣ ምጽራይም አለ፣ ፉጥና አለ፣ ከነዓን አለ። እንግዲህ ኩሽ አለ፣ ምጽራይም አለ፣ ከነዓን አለ። በተለይ ደግሞ
ከልጆቹ አስበልጦ ደግሞ ኩሽን ይወደው ነበር ይላል። ኩሽን ይወደው ስለነበረ ኩሽ ደግሞ የወለዳቸው ሳባ፣ ኤውላጥ፣ ሰብታ፣ ራአማ፣ ሰበቅታና ናምሩድ ናቸውና ለኩሽ አስበልጦ ለኩሽ ሰጥቶታል ይላል። እና ኩሽ ደግሞ ያችን የአዳምና ሔዋንን መጎናጸፊያና ልብስ ይዞ ቆይቶ ነበር ይላል። እንግዲህ 91 ክፍል ያለው የያሻር መጽሐፍ። ኩሽም ደግሞ እንግዲህ ቅድም የጠቀስኩላቸው ሳባን ወልዷል፣ ኤውላጥን ወልዷል፣ ሰብታን ወልዷል፣ ራእማን ወልዷል፣ ሰበቅታን ወልዷል፣ ናምሩድን ወልዷል። ከነሱ ደግሞ አብልጦ ኩሽ የወደው የነበረው ደግሞ ናምሩድ ነበረ ይላል ቃል በቃልና ናምሩድ ነበረና ልክ 20 ዓመት ሲሞላው ያንን መጎናጸፊያ ሰጠው ይላል። ያንን መጎናጸፊያ ሰጥቶታል ይላል። እንግዲህ ስለ ናምሩድ አንድ ኢትዮጵያዊ ዶክመንት ያነበብኩት ዮሐንስ መደብር ላይ ነው። ያው ትልቁ ዮሐንስ መደብር ብራናው እንዳጋጣሚ ነበረኝ። ዮሐንስ መደብርን ሳነበው ምን ይላል? የካምል የልጅ የኩሽ ልጅ ናምሩድ ባቢሎንን በገዛ ጊዜ የሚገዛቸው የፋርስ ሰዎች በከዋክብትም ስም ጻፉትና ስሙን ኦሪዮን አሉት ይላል። ኦሪዮን ህብረ ከዋክብት ሃንተር ናምሩድ ነበረ ብሎ ይጽፋል። በጣም ይገርማል። እና ይሄንን አይ ቲንክ አንድሮሜዳ ክፍል 2 ላይ አለላችሁ፣ አንቡት። አንድሮሜዳ ክፍል 2 ላይ ስለ ናምሩድ አንቡት። ይሄ መጽሐፍ ግዴታችሁ ማንበብ ይገባችኋል ነው የምላችሁ። የውዴታ ግዴታ ነው። ምክንያቱም ዕውቀትን ይሄን መርሃ ግብር የምትከታተሉ ዕውቀት የምትወዱ ሰዎች በመሆናችሁ መጽሐፍ ደግሞ በቃ ማንበብ አለባችሁ። እንደውም በቡድን ሆናችሁ የማንበብ ቀን ቅዳሜ ሊሆን ይችላል ከጓደኞቻችሁ ጋር ተሰብስባችሁ አንዳንድ መጽሐፍ እያነበባችሁ በርዕሰ ጉዳዩ ላይ እየተወያያችሁ ዕውቀትን ብትቀስሙ መልካም ነው የሚል ሐሳብ አለኝና ኦሪዮንም ተብሎ ተጠርቷል ናምሩድ በሚገርም መልኩ። እዛ ላይ ነው ዮሐንስ መደብር ብራናው ላይ ነው የሚገኘው። ብራናውን ፎቶውን አንስቸው አንድሮሜዳ ክፍል 2 መጽሐፍ ላይ ሰፍሯል። እና ናምሩድ 20 ዓመት ሲሞላው ይህን መጎናጸፊያ ባገኘ ጊዜ በጣም ከፍተኛ ኃይል አደረበት ነው የሚለው። እንግዲህ በጣም ፓወርፉል ነበረ ከእግዚአብሔር የተሰጣቸው መጎናጸፊያና በቃ በዛ ምክንያት ከፍተኛ አዳኝ ሆነ ይላልና በተለይ ለማደን ሲሄድ ያን ልብስ ይለብሰው ነበር ይላል። እንስሳትን አድኖ ይመጣል፣ አራዊትን አድኖ ይመጣልና መሰዊያ ሰርቶ በአምላክ ፊት መስዋዕት ያቀርብ ነበር ይላልና በጣም የሚገርም ነው። ይሄ ደግሞ አስደናቂው ነው። እንግዲህ ናምሩድ እጅ ገባ ይላል ያ መጎናጸፊያና በጣም ከፍተኛ ኃይል ተሰማው። ናምሩድ ረጅም ዘመን የኖረ ነው እዛ መጽሐፍ ላይ እንዳነበብኩት። ይሄ በጣም የሚገርም ነው። ሌላው እንግዲህ ምነግራችሁ እዚህ ጋር ናምሩድ ለበሰው ኃይልን አገኘ፣ አራዊትን ያድን ነበረ ይላልና እንደውም በቅዱሱ መጽሐፍ በእግዚአብሔር ፊት አዳኝ ነበር ይላል። ይሄ እንግዲህ የያሻር መጽሐፍ ነው። አሁን እንግዲህ በቃል የሚነገረውን አይደለም ምነግራችሁ፣ በመጽሐፍ ሰፍሮ ያለውን ነው እየነገርኳችሁ ያለሁትና አሁን ሌላው የሚገርም መጽሐፍ ቅድም የጠቀስኩላችሁ ጽሑፈ አብርሃም የሚል መጽሐፍ ነው። እንግዲህ እኔ እነዚህን ሁሉ መጽሐፍት የማንበብ ግዴታ አለብኝ፣ ግዴታም አለብኝ። ለምን? የጥንታዊ መጽሐፍት ጥናት ተመራማሪ ከመሆነ አንፃር እያንዳንዱን ስክሮሎች፣ ጥቅሎች፣ ብራናዎች፣ ኮዴክስ በተለያየ መልኩ ስንሱሎች እንደዚህ የሚፈታቱትን የጥንታዊ ዶክመንቶችን በዩኒቨርሲቲም ሳለው አጠና ነበረ። አሁንም ግዴታዬ ነው። በዛ ውስጥ ስላለው እንግዲህ የዛን ምርምር ውጤት ነው ምነግራችሁ። ምክንያቱም እነዚህ መጽሐፍት ማንበብ የማትችሉ ስላላችሁ፣ ማግኘት የማትችሉ ስላላችሁ ያነበብነው የመረመርነው እኛ ደግሞ ለእናንተ ብናቀብል ለእናንተ ዕውቀትን ሰጠን ማለት ነውና በሕይወት ዘመናችሁ ዕውቀትን ከመስጠት የበለጠ ያለንን ከማካፈል የበለጠ ስጦታ የለም ብዬ ሐሳቤን አቀርብላችኋለሁና ስጡ። ሁልጊዜም መስጠት ይልመድብን። ያወቅነውን ነገር ለጓደኞቻችን እናካፍል። ትክክለኛ ዕውቀትን ያለንን ደግሞ ገንዘብን ቢሆን ለተቸገሩት እናካፍልና ስንሰጥ ይሰጠናል። ስለዚህ ይሄን ነገር ለእናንተ ላጋራ ፈልጌያለሁ።